መንግስት የደሞዝ ማሻሻያ በማድረግ ለተለያዩ ፕሮጀክት ሰራተኞች የ62.9 በመቶ ጭማሪ ማድረጉ ታወቀ። በዚህ አዲስ የደሞዝ ጭማሪ መሰረት ከፍተኛው ደሞዝ 176,000 ብር በላይ እንዲሆን መወሰኑን ያገኘነው መረጃ ያመለክታል። በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች ለሚተገበሩ ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈለው ከፍተኛ የደሞዝ መጠን በ62.9 በመቶ መጨመሩን የታወቀው የገንዘብ ሚኒስቴር በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የደሞዝ ክፍያ አተገባበር መመሪያን በማሻሻል አዲስ መመሪያ አውጥቷል። በስራ ላይ በነበረው መመሪያ በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈላቸው የገንዘብ መጠን በትምህርትና በስራ ደረጃ እርከን የተለያየ ቢሆንም ከፍተኛው የደሞዝ መጠን 108,561 ብር ሲሆን በተሻሻለው መመሪያ ከፍተኛው ደሞዝ 176,815 ብር በመሆን በ62.9 በመቶ ጨምሯል። በተሻሻለው መመሪያ የተደነገጉ የደሞዝ መጠኖች እንደ ደረጃቸውና እርከናቸው የተለያዩ መሆናቸውን የደሞዝ መጠን ዝርዝርን በያዘው ሰንጠረዥ ተመላክቷል። መመሪያው የስራ መደቦችን ልዩ አማካሪዎች፣ የዘርፍ ተኮር የቴክኒክ ባለሙያዎች፣ የፕሮጀክት ሰራተኞችና የድጋፍ ሰጪ ሰራተኞች በማለት በአራት ከፍሏቸዋል። ልዩ አማካሪዎችና የዘርፍ ተኮር የቴክኒክ ባለሙያዎች እጅግ አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩ ተደንግጓል። የፕሮጀክት ሰራተኞች የፕሮጀክት አስፈጻሚ መስሪያ ቤቶች ፕሮጀክቶችን የመተግበር፣ የማስተዳደር፣ የመከታተልና ድጋፍ የማድረግ አቅማቸውን ለማጠናከር አስፈላጊ ሆኖ ሲገኝ ብቻ እንደሚቀጥሩ መመሪያው ላይ ሰፍረዋል። የድጋፍ ሰጪ ሰራተኞች ለፕሮግራሙ ወይም ለፕሮጀክቱ መሳለጥ ቴክኒካዊና አስተዳደራዊ ድጋፍ የሚሰጡ የኮንትራክት ሰራተኞችን የሚይዝ መሆኑ ተገልጿል። ለጊዜያዊ ሰራተኞች የሚከፈል ጥቅማ ጥቅም የአዳዲስ ሰራተኞችን ቅጥር በሚመለከት በፌዴራልም ሆነ በክልል የሚገኙ የፕሮጀክት ፈጻሚ መስሪያ ቤቶች በልማት አጋሮች ድጋፍ የሚተገበሩ ፕሮግራሞችን ወይም ፕሮጀክቶችን ለመተግበር በቅድሚያ በመደበኛው መዋቅር ያለውን አቅም ታሳቢ ማድረግ እንደሚኖርባቸው ተገልጿል። ሆኖም በመደበኛው መዋቅርና ሰራተኞች መተግበር የማይችሉ መሆናቸው ሲታመንበት ለደሞዝ የሚውለው በጀት በፕሮጀክቶች እቅዶች ውስጥ መካተቱን በማረጋገጥ ለፕሮግራሞች ወይም ፕሮጀክቶች ትግበራ የሚያገዙ ሰራተኞችን በመመሪያው መሰረት በጊዜያዊነት መቅጠር ይችላሉ ተብሏል። የእርከን ጭማሪ በየዓመቱ ተግባራዊ እንደሚደረግ፣ ነገር ግን ጊዜያዊ ሰራተኛው የእርከን ጭማሪ ማግኘት የሚችለው ዓመታዊ የስራ አፈጻጸሙ በቅርብ የስራ ኃላፊው ተመዝኖ ውጤቱ 70 በመቶና ከዚያ በላይ ከሆነ ብቻ እንደሚሆን መመሪያው ደንግጓል። የስራ ውል ስለሚቋረጥበት ሁኔታ በሚደነግገው የመመሪያው ክፍል እንደሰፈረው የጊዜያዊ ሰራተኛው የስራ ውል የሚቋረጠው አሰሪው መስሪያ ቤትና ሰራተኛው የውል ጊዜ ከማለቁ በፊት ለማቋረጥ ሲስማሙ፣ የውል ዘመኑ ከመጠናቀቁ በፊት ስራው ከተጠናቀቀ፣ በፋይናንስ እጥረት ምክንያት አሰሪ መስሪያ ቤቱ ውሉን ማራዘም ካልቻለ፣ የሰው ኃይል መቀነስ አስፈላጊ ሆኖ ሲገኝና ተቀጣሪው የሚፈለግበትን እውቀት በስራ ያላሳየ ወይም ችሎታ የሌለው መሆኑ ሲረጋገጥ መሆኑ ተመላክቷል። የተሻሻለው መመሪያ በሁሉም የልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች የሚካሄዱ ፕሮጀክቶችን ወይም ፕሮግራሞችን ለመተግበር አዲስ ጊዜያዊ የስራ ቅጥር ሲፈጽሙ በተሻሻለው ደሞዝ መሰረት የነባር የጊዜያዊ ሰራተኞችን ውል ሲያድሱ የሚመለከታቸውን ነባር ጊዜያዊ ሰራተኞችን አዲስ በተጨመረው የመደበኛ የፕሮጀክት ሰራተኞች ምድብ ስር በተዘረዘሩት የስራ መደቦች መሰረት ስያሜዎችን ሲያስተካክሉና የደሞዝ እርከን ጭማሪ ሲያደርጉ ተፈጻሚ እንደሚሆን ተገልጿል። በሌላ በኩል ደግሞ የመጀመሪያው የውጭ ኩባንያ በጋዝ ችርቻሮ የኢንቨስትመንት ፈቃድ ማግኘቱ ተጠቆመ። ከዚህ ቀደም ለውጭ ባለሀብቶች ዝግ ተደርገው በነበሩ የኢንቨስትመንት መስኮች መሳተፍ እንዲችሉ በሚፈቅደው መመሪያ መሰረት የመጀመሪያው የውጭ ኩባንያ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ እንዲሰማራ የኢንቨስትመንት ፈቃድ ማግኘቱ ታወቀ። የኢንቨስትመንት ኮሚሽን በወጪ፣ በገቢ፣ በጅምላና በችርቻሮ ንግድ ስራዎች የውጭ ባለሀብቶች ወደ ሀገር ውስጥ በመግባት እንዲሳተፉ የሚፈቅደውን መመሪያ መሰረት በማድረግ ከኢትዮጵያውያን ጋር በጋራ በመሆን በጋዝ ችርቻሮ ንግድ ለመሰማራት ኩባንያው ፈቃድ ማግኘቱን ከኮሚሽኑ የመረጃ ምንጮች ለመረዳት ተችሏል። ኩባንያው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር እንደሚሰኝ ምንጮቹ ገልጸዋል። የኩባንያው ባለቤትነት ከኢትዮጵያውያን ባለሀብቶች ጋር በጋራ የተያያዘ መሆኑን፣ በዚህም በጋዝ ችርቻሮ ንግድ ፈቃድ ያገኘ የመጀመሪያው የውጭ ኩባንያ እንደሆነ ምንጮቹ ገልጸዋል። የኩባንያው የአክሲዮን ድርሻ ምን ያህሉ በውጭ ባለሀብቶች ምን ያህሉ ደግሞ በሀገር ውስጥ ባለሀብቶች የተያዘ መሆኑንና የባለቤቶቹ ማንነትና ሌሎች ዝርዝር መረጃዎችን ከኮሚሽኑ ለማግኘት የተደረገው ጥረት ባይሳካም ኩባንያው ፈቃድ ማግኘቱን ከምንጮች ለማረጋገጥ ተችሏል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችል የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቃቸውንና ሁለተኛ ዙር ፕሮጀክት መስከረም 22 ቀን 2018 ማስጀመራቸው ይታወሳል። በጋዝ ችርቻሮ ንግድ ፈቃድ ያገኘው ኢትዮ የተፈጥሮ ጋዝ ግብይትና ስርጭት ኃላፊነቱ የተወሰነ የግል ማህበር ፈቃዱን ያገኘ
የሚያገኘው ይህን የተፈጥሮ ጋዝ ለመሸጥ እንደሚሆን ምንጮቹ ግምታቸውን ተናግረዋል። የኢንቨስትመንት ቦርድ በተከለከሉ የወጪ ገቢ ጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስት ተሳትፎ አፈጻጸም መመሪያ መሰረት በችርቻሮ ንግድ ለመሳተፍ ማመልከቻ የሚያቀርብ ባለሀብት የኢንቨስትመንት ፈቃድ የሚያገኘው ኢንቨስትመንቱ በአይነትና በጥሬ ገንዘብ የተከፈለ ቢያንስ 2.5 ሚሊዮን ዶላር ካፒታል ያለው ከሆነና ይህ ካፒታል ኮሚሽኑ በሚመድበው ባለሙያ እንደሚረጋገጥ ይገልጻል። በተጨማሪም በኮሚሽኑ በሚለይ የታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጅ ተቋም የተዘጋጀ ዝርዝር የስብዕናና የአቋም መግለጫ ሪፖርት ሲያቀርብ መሆኑ በመመሪያው ላይ ሰፍሯል። የንግድና ቀጠናዊ ትስስር ሚኒስቴር በመመሪያው መሰረት የሚከናወን የጅምላና የችርቻሮ ንግድን በተመለከተ በገበያ ስርዓቱ ሊያጋጥሙ የሚችሉ ጸረ ውድድር ተግባራትን ለመቆጣጠርና የሸማቾችን መብት ለማስከበር የሚያስችል አደረጃጀትና አሰራር እንደሚፈጠር መመሪያው ደንግጓል። ኢንቨስትመንት ኮሚሽን የውጭ ባለሀብቶችን ማመልከቻ እንደሚቀበል፣ ተጠባቂ ሁኔታዎችን ማሟላታቸውን እንደሚመረምር፣ አግባብነት ያላቸው ሂደቶችን በመከታተል የንግድ ምዝገባ እንደሚያከናውን፣ የንግድ ምዝገባ የምስክር ወረቀትና የኢንቨስትመንት ፈቃድ እንደሚሰጥም ተመላክቷል። የንግድና ቀጠናዊ ትስስር ሚኒስቴር የኢንቨስትመንት ፈቃድ ላገኙ የውጭ ባለሀብቶች የንግድ ስራ ፈቃድ እንደሚሰጥና የንግድ ስራ ሂደቶችን እንደሚቆጣጠር በመመሪያው ላይ ተገልጿል።